ያምላካችን እግዚአብሔር ስም የተባረከ ይሁን እግዚአብሔር ፈቅዶ ደግሞ በመካከላችሁ ሆኜ እግዚአብሔርን ቃል እንዳካፍል እግዚአብሔር ድል ስለሰጠኝ እግዚአብሔርን በጣም አመሰግናለሁ የአንደኛ ቆሮንቶስ መጽሐፍ ዳሰሳ ነው የምናደርገው ማለት ነው በሌላ አነጋገር እኔ እንኳን ይሄን መጽሐፍ በግሌ ለራሴ ጥቅም በማጠናበት ጊዜ አንዳንድ ሰዎች በምን ያህል ጥልቀት እግዚአብሔርን ቃል እንዳጠኑና እንዳቀረቡ ሳስብ ራሴ ምን ያህል ሰነፍ እንደሆንኩ እረዳበታለሁ ማለት ነው ስለዚህ አሁን ቆሮንቶስ መጽሐፍን እናጠናለን ወይም ደግሞ እንማራለን ሲባል እንደው እያንዳንዱን ነገር እንደዚህ ብትና አድርገን እናያለን ብላችሁ እንዳታስቡ ግን የሚጠቅመንን ሁላችንም ብናቀው ደግሞ መልካም ይሆነውን የእግዚአብሔርን ቃል ደግሞ ለማጥራት የምትፈልጉ ሰዎች በጥልቀት እንድታጠኑ የማነሳሳት ስራ ራሱ ከሰራን እግዚአብሔር ረድቶናል ብዬ አስባለሁ ስለዚህ በዚህ መንፈስ እንድትካፈሉ እንድትመጡ የእግዚአብሔርን ቃል እንድታጠኑ በጌታ ፍቅር ጠይቃችኋለሁ ሌላው ሁሌ የጥናታችን አካል ሊሆን ይችላል ብዬ የማስበው ራሱ ይሄንን ጥሬውን ቃል ማንበብ ነውና የምትችሉ ሰዎች ከመምጣታችሁ በፊት ወይም ደግሞ ከቻላችሁ ባላችሁ ጊዜ ይሄ ሮሜ መጽሐፍ 16 ምዕራፎች አሉት በጣም ጥቂት ጊዜ ብትሰጡ አንብባችሁ ትጨርሱታላችሁ ብትደግሙት በተለያዩ በመታገኛቸው ማቴሪያል ብታጠኑት በጣም ብዙ ነገር ታገኛላችሁ ብዬ አስባለሁ ዝም ብዬ አንድ ዓላማ ብቻ ልነግራችሁ ወዳለሁ ምናልባት ከ20 ቀን በፊት ይሆናል እዚህ መጥቼ እሁድ አገልግያለሁ እሁድ ሳገለግል ያገለግልኳችሁ ከዚህ ከቆሮንቶስ መጽሐፍ ነው ማለት ነው እና የቆሮንቶስ መጽሐፍ እንደ ዝም ብዬ ማጥራት ሲጀምር ቤተክርስቲያን በተለይ ደግሞ እኔ ማቃት በኢትዮጵያ ያለች ቤተክርስቲያን አሁን ላለችበት መሰረታዊ ሁኔታ በጣም ብዙ መልስ ታገኛለች ብዬ የማስበው ከቆሮንቶስ መጽሐፍ ነው ማለት ነው እንደው የተጠቀምኩትን አንድ ቃል ላስታውሳችሁና እግዚአብሔርን ቃል አንብበን ጸልየን ፕሮግራማችንን እንጀምራለን ወይም እንካፈለውን እግዚአብሔርን ቃል ክፍል እንሄድበታለን ለኔ አሁን በኢትዮጵያ ውስጥ ያለችው ቤተክርስቲያን ታስታውሱ እንደሆነ እንደገለጥኳት በቁልቁለት መንገድ ላይ የመጨረሻውን ማርሽ አስገብቶ እንደሚሄድ መኪና ነው የምትሆንብኝ ማለት ጠያቂ የለም ተጠያቂ የለም የፈለገው ሰው የፈለገውን ያደረገ የፈለገው ሰው የፈለገው ቦታ ቸርች ተከልኩ ይያለ የፈለገውን ትምህርት ያስተማረ የፈለገው መረዳት በህዝቡ ላይ እየለቀቀ በስነ ምግባርም በእግዚአብሔር ቃልም በሁሉ ነገር ሉዝ ሆነን ቤተክርስቲያን በጣም በከፍተኛ አደጋ ውስጥ ያለችበት ሰዓት ነው ብዬ አስባለሁ ቤተክርስቲያን የክርስቶስ ከመሆኑ የተነሳ እግዚአብሔር ደግሞ በብዙ ይጠነቀቃልና ጣልቃ ይገባል ብዬ ስለማስብ አንዱ እግዚአብሔር በመካከላችን ከመጣና ጣልቃ ገብቶ ቤተክርስቲያን ካስተካከለ ያስተካክላል ብዬ የማስበው በዚህ በቆሮንቶስ መጽሐፍ ነው ብዬ አስባለሁ ስለዚህ በዛ ልብ እንድትሰሙ እንድታጠኑ በጌታ ፍቅር ጠይቃችኋለሁ የምትችሉ ሰዎች እንቆምና ዛሬ የምንካፈለውን የእግዚአብሔርን ቃል ክፍል እናነባለን ከዛ እንጸልያለን ከዛ የእግዚአብሔርን ቃል በእግዚአብሔር መንፈስ እንካፈላለን ዛሬ ለመሸፈን የምንሞክረው የአንደኛ ቆሮንቶስ መጽሐፍን ምዕራፍ 1 ከቁጥር 1 ጀምሮ እስከ 9 ያለው ነው ቅድም እንዳልኳችሁ ማንበብ የጥናታችን አንዱ አካል ስለሆነ ሁሉንም እናነባዋለን እንደዚህ ይላል በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙም ሶስቴኔስ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱ የነርሱና የኛ ጌታ የሆነውን ጌታችን ኢየሱስ ክርስቶስን ስም በስፍራው ከሚጠሩ ሁሉ ጋር ቅዱሳን ለመሆን ለተጠሩ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁሉ ጊዜ ስለእናንተ አምላክን አመሰግናለሁ ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋልና እንደዚህ የጌታችን የኢየሱስ ክርስቶስ መገለጥን ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎድልባችሁ እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ይላል ባለፈው እንዳልኳችሁ እሁድ መጥቻ አንዳንዶቻችሁ ላትኖር ትችላላችሁ ጥቂት የቆሮንቶስን መጽሐፍ ትንሽ ታሪካዊ ዳራ ለመናገር ሙከራ አድርጌያለሁ ይሄን የማደርግበት ምክንያት ስለ ቆሮንቶስ የተለያየ ነገር መረጃ አምጥቶ ዝም ብሎ በመካከላችሁ ለመናገር ሳይሆን ለጥናታችን በጣም ፋይዳ አላቸው ወይም ጥቅም አላቸው ብዬ ማስባቸውን አንዳንድ ፖይንቶችም አሁን አነሳላችኋለሁ በመጀመሪያ ደረጃ ሁላችሁም ታውቃላችሁ ብዬ እንደምገምተው የዚህ መጽሐፍ ወይም የዚህ ደብዳቤ ጻፊ ሐዋርያው ጳውሎስ ነው ሐዋርያው ጳውሎስ የዚህ መጽሐፍ ጻፊ ብቻ ሳይሆን
የዚህች ቤተክርስቲያን ወይም በቆሮንቶስ ያለችው የክርስቶስ ቤተክርስቲያን መስራችም ነው። የመጀመሪያ መጥቶ ይችን ቤተክርስቲያን የተከላት ሐዋርያው ጳውሎስ ነው። ሁለተኛውን ሐዋርያው ጉዞ ሲያደርግ ነው ይችን ቤተክርስቲያን የተከላት እና ወደዚህ ከመምጣቱ በፊት በአቴንስ አካባቢ ነበር። ከአቴንስ ተነስቶ ነው ወደ እነሱ የመጣው። ከዛ ይችን ቤተክርስቲያን ከተከለና እነሱ ጋር 18 ወር ምናልባትም 1 ዓመት ተኩል ከነሱ ጋር ከተቀመጠ በኋላ ሄዷል። ይሄን ደብዳቤ ሲጽፍ ሶስተኛውን ሐዋርያው ጉዞ በሚያገባድድበት ጊዜ በኤፌሶን ተቀምጦ ነው ለነሱ የጻፈላቸው ማለት ነው። ስለዚህ ይሄን ጻፊውን ብቻ ማወቅ ሳይሆን እቺ ቆሮንቶስ የምትባለው ሀገር ወይም ከተማ ምን ትመስላለች ብሎ ማሰብ ወይም ደግሞ ማወቅ ይሄን መልእክት ለመረዳት በጣም ከፍተኛ ፋይዳ አለው ብዬ አስባለሁ። ቆሮንቶስ ምናልባት ከተመሳሰለላችሁ በጣም ብዙ ሰዎችም ሰጀስት እንደሚያደርጉት በአሁኑ እንደ ላስ ቬጋስ አሁን ላስ ቬጋስ ሲባል የሚመጣላችሁ ምንድነው? አንዳንድ ሰው ካወቃችሁ ቁማር አይደል? የቁማር ከተማ እንደ ሎስ አንጀለስ የፊልም የሆሊውድ የሴሌብሪቲ አገር እንደዚህ እንደ ኒውዮርክ አይነት ከተማ ተብላ የምታሰበች በዘመኗ ማለት ነው። በዘመኗ እንደዛ መሆኗ ብቻ ሳይሆን ከከተማነቷ የተነሳ በጣም ዳይቨርሲፋይድ የሆነች በጣም ብዙ የህዝብ አይነት የሚኖርባት ደግሞ ፖፑለስ የሆነች በጣም ብዙ ህዝብ የሚኖርባት ከዛ ዘመን ከተማ አንፃር እንደዛ አይነት ከተማ ነች። ባለፈው ስናገር ምናልባት አንድ ሰዎች ሰምታችሁን ከሆነ ለምሳሌ ወደ መሃል ሀገር ወደ አዲስ አበባ ስትመጡ በጣም ብዙ አይነት ብሔር፣ ብዙ ሃይማኖት፣ ብዙ አመለካከት፣ ብዙ የኢኮኖሚ ቫሪዬሽን ታያላችሁ እዚህ ስትመጡ ማለት ነው። ከዚህ ከመሃል ተነስታችሁ በጣም ወደ ጥግ በሄዳችሁ ቁጥር ነገሮች ወደ አንድነት እየመጡ ይሄዳሉ። ወደ አንድ ብሔር፣ ወደ አንድ ቋንቋ፣ ወደ አንድ ሃይማኖት ሊሄዱ ይችላሉ ማለት ነው። ወደ መሃል ስትመጡ ወደ ሜትሮፖሊታን ወደ ሰፊ ከተማ ስትመጡ ግን በጣም ዳይቨርሲፊኬሽን በጣም ይበዛል ማለት ነው። ብዙ ቋንቋ ሊነገር ይችላል፣ ብዙ ሃይማኖት ሊራመድ ይችላል፣ ብዙ አስተሳሰብ ሊኖር ይችላል። በጣም ብዙ ነገር ድብልቅልቅ ብሎ የሚኖርበት አካባቢ ነው የሚሆነው ማለት ነው። ስለዚህ ቆሮንቶስ የምትባለው ከተማ ልክ እንደዚህ ሆነች። በጣም በርካታ የሰው አይነቶች የግሪክ ሰዎች አሉ፣ ሮማውያን አሉ፣ አይሁዶች አሉ፣ ከተለያየ ዓለማት የሚመጡ በጣም በርካታ ሰዎች የሚኖርባት ከተማ ነች። እንደዛ መሆኗ ብቻ ሳይሆን እነዚህ ሰዎች ከተለያየ ቦታ መጥተው ወደዛ ሲመጡ ባህላቸውንም አምልኳቸውንም አስተሳሰባቸውንም ይዘው መጥተው ያራምዳሉ ማለት ነው። ስለዚህ የብዙ ሰዎች ቅንብር በጣም ብዙ ሰዎች የሚኖርባት ንግድ በጣም የሚሳለጥባት ከዚህ የተነሳ ሀብት የሚንቀሳቀስባት ከተማ ነች። ምናልባትም በአምስት አቅጣጫ ትልቅ መንገዶች ያሏት አካባቢዋ ካሉ ጎረቤቶች ጋር በጣም የምትገናኝ ንግድ የሚካሄድባት አይነት ከተማ ነች ማለት ነው። ስለዚህ ቆሮንቶስ አንዱ መገለጫው ምንድነው ካላችሁ ቅድም እንዳልኳችሁ ሃይማኖት የሚለውን አሁን ለምሳሌ በእኛ መካከል ሃይማኖት ብለን ብዙ እንዳለው በጣም ብዙ አይነት የጣዖት አምልኮ የሚካሄድባት ነች ማለት ነው። ምናልባት ከቆጠርን 20 ሊደርሱ የሚችሉ የታወቁ አማልክትና ቤተ መቅደሶች በዛ አሉ ማለት የተለያዩ የአንድ አማልክት ቤተ መቅደስ ሳይሆን እያንዳንዳቸው የራሳቸው ቤተ መቅደስ ይዘው የሚመለኩ በጣም ከ20 በላይ የሚሆኑ አማልክቶች ያሉባት ከተማ ነች። ከዚህ ውስጥ ግን በጣም ጎልታ የምትታየው አፍሮዳይት የምትባለው በጣም በዛ ከተማ በጣም ትልቅ የአምልኮ ስፍራ የምትይዝ በከፍተኛ ስፍራ ላይ ቤተ መቅደሷ የተገነባ 1900 ሜትር ፊት የጫማ ከፍታ ላይ ተራራ ላይ የተገነባ ቤተ መቅደስ ያላት የምትመለክ ጣዖት። በጣም የሚገርማችሁ ነገር ከዚህ ጋር ተያይዞ በባርነት የተያዙ ቁጥራቸው አንዳንድ ሰዎች ሲያጋኑት እስከ 1000 ሰው ሊደርስ የሚችል ሴቶች ያንን ቤተ መቅደስ እንደ ካህን የሚያገለግሉ አገልግሎታቸው ግን ለዛ ቤተ መቅደስ አምልኮ ከሚመጡ ሰዎች ጋር ዝሙት በመፈጸም አገልግሎት የሚፈጽሙ ሰዎች ያሉባት ከተማ ነች። እንደውም አንዳንድ መረጃ ሳገኝ እነዚህ ሰዎች በቤተ መቅደስ በሚመጡ ሰዎች ጋር በዝሙት አምልኮ መፈጸም ብቻ ሳይሆን ማታም ወይም ነፃ በሚሆንበት ሰዓት በከተማይቱ ይሄንን አሁን በእኛ አጠራር የሴተኛ አዳሪነት ስራ ምን ነው ስራ በከተማው ሙሉ የሚሰሩ ናቸው። በዛ ዘመን አስቡ የህዝብ ቁጥር አናሳ ነው። ከተማ ስንላችሁ ጠባብ ሊሆን ይችላል። በዛ ጠባብ ከተማዎች 1000 ሰዎች እንደዚህ ስራ ይሰሩ ይችላሉ ማለት። ስለዚህ ከተማ መገለጫው አንዱ ምንድነው ካላችሁ የጣዖት አምልኮ ከዛ ጋር ተያይዞ ከፍተኛ የሆነ የዝሙት ኃጢአት የሚካሄድባት ኃጢአቱ ደግሞ በጣም የተገለጠና ያምልኮ ያህል የሚደረግባት ከተማ ነች ማለት ነው። እዚች ከተማ ነው ጳውሎስ በሁለተኛው ሐዋርያዊ ጉዞ የመጣው። ሲመጣ አንዳንድ ሰዎችን አግኝቶ ስለ ጌታ ስለ ኢየሱስ ክርስቶስ መስክሮ አንዳንዶቹን ወደ እግዚአብሔር ቤት አምጥቶ እቺን ቤተክርስቲያን ተከላል። ከተማዋን አሁን ለምን አወቅናት ለምን እንደዚህ ማወቅ አስፈልገን ካላችሁ ቤተክርስቲያኗ
የከተማዋ ነጸብራቅ ነው የምትሆነው ማለት ሰምታችሁ በደም ሰው አሁን እዚህ በጠራ ያለው የብሔር አይነት ብዙ ነው አሁን ብሔራችሁን በጠይቃችሁ በጣም በርካታ ብሔራት ይሄ የምን ሪፍሌክሽን ነው ሲባል አዲስ አበባ ውስጥ ብዙ አይነት ብሔር ስለሚኖር ቤተክርስቲያን ውስጥም ስትመጡ ብዙ አይነት ይኖራል ቤተክርስቲያን አሁን ቻሌንጅ የሚያደርጋት ምንድነው ብላችሁ አሁን ብትፈትሹ በዓለም ቻሌንጅ ያደረገ ወይም የተስፋፋ ጉዳይ ነው እዚህ መጥቶ እየረበሸን ያለው እመኑኝ ቤተክርስቲያን ውስጥ ብታምኑ ባታምኑ ያሉት አብዛኞች ችግሮች መሰረታቸው ቤተክርስቲያን ውስጥ ይሄዱ ሰምታችሁ ወይም ቤተክርስቲያን ውስጥ አግኝተናቸው አይደለም እንደ ችግር ሆነውብን አሁን ያስቸገሩን ያሉት ምናልባት ቤተክርስቲያን ውስጥ የተፈጠሩት ችግሮች የአስተምሮ ችግሮች ሊሆኑ ይችላሉ እንጂ የኃጢአት የውድቀት የክርክር የጠብ የመለያየት ችግሮች እዚህ አይደለም የበቀሉት እዛ ነው እኛ ይዘናቸው መተን እዚህ ፕራክቲስ ለምናደርጋቸው ሰምታችሁ እስቲ የሚሰማኝ ሰው እሺ ማሰሙ እዚህ ምን ታረጋላችሁ እሺ አንዴ የሚሰማኝ ሰው ምን ልላችሁ ፈልጌ ነው አሁን የኛን ሀገር ፖለቲካ ብትመለከቱት በብሔር በቋንቋ ምናምን መከፋፈል አለ አይደል አትፍሩ እኔ ነኝ ያልኩት አለው አይደል አደረጃጀቱ ምናምን እንደዛ ነው የዛኑ ነጸብራቅ ቤተክርስቲያን ውስጥ ፍሬውን በልተነዋል ቤተክርስቲያን በቋንቋ ባስተሳሰብ ባገር ልጅ በምናምን ተከፋፍላብን ታውቃለህ ይሄ ችግር ግን እዚህ ቤተክርስቲያን የተፈጠረው ብላችሁ ልትፈቱት ብትታገሉ በፍጹም ልትፈቱት አትችሉም ምክንያቱም ስሩ ያለው ውጪ ነው ሰምታችሁ አንዳንድ ቤተክርስቲያን ውስጥ የምናደርጋቸው ዝቅተቶች ውድቀቶች ኃጢያቶች ብታምኑ ባታምኑ አንዳንዶቻችን እዛ ኤክስፒሪየንስ አድርገን ይዘናቸው ይመጣሉ እዚህ አግኝተናቸው አይደለም እዛ ይዘናቸው የመጣናቸውን ጉዳዮች ፍሬያቸውን ነው እዚህ እየገለጠን ያለነው ስለዚህ ቆሮንቶስ ቤተክርስቲያን ውስጥ የሚታዩት የትኛውም ችግሮች መሰረታቸው የት ነው ካላችሁ ከመጡበት ከቆሮንቶስ ከተማ የሚመነጭ ነው መለያየታቸው ከዛ የሚመነጭ ነው የዝሙት ኃጢአት በመካከላቸው አለ ከዛ የሚመነጭ ነው መከፋፈል አለ ከዛ የሚመነጭ ነው የጣዖት አምልኮ አለ ከዛ የሚመነጭ ነው ከየት ከመጡበት ከተማ ማለት ምክንያቱም ከተማይቱ እንደዚህ በጣም ዝብርቅቋ የወጣች አይነት ከተማ ስለሆነች ማለት ለምሳሌ ታቁ እንደሆነ ሮሜ መጽሐፍ ስናጠና ከነገና የገላትያን መጽሐፍ ስትመለከቱ ጳውሎስ በጣም ዶክትሪናል ይሆናል የዶክትሪን ጉዳዮችን ለማስተማር የሚጣጣርባቸው መጽሐፎች ናቸው እሱ ብቻ አይደለም ኮሬክሽን ለመስጠት በዛ ጉዳይ ላይ የተሳቱ ስተቶችን ለማረም የሚታገልበት የቆሮንቶስ ቤተክርስቲያን ሪፕሩፍ የሚያደርግበት ነው ግሳጽ የሞላበት ቁጣ የሞላበት የስነ ምግባር ብልሹነትን ለማስተካከል የሚጣጣርበት ነው ምናልባት ዛሬ ከምንመለከተው ውጪ ያለው ምዕራፍ 15 ስንደርስ ዶክትሪናል ኢሹ ይኖራል እንጂ ሌላው ጠቅላላ ባህሪን ለማረቅ የተጻፈ መጽሐፍ ነው አሉ እስካሁን የሰማኝ ሰው ነው ይበደል ለምሳሌ ይሄ መጽሐፍ በደም መረዳት ከፈለጋችሁ እንደው የማንበብ ኢንተረስት ካላችሁና ሄዳችሁ በቤታችሁ ለማጥናት ከፈለጋችሁ ይሄ ስለ መለኮታዊ ፋይዳው ምንድነው የዚህ መጽሐፍ ተጻፈ ግን ስለ መለኮታዊ ጥናት ስናደርግ ምንድነው የሚጠቅመን ካላችሁ ማንኛውንም ነገር አንደኛ ጳውሎስ በዚህ ጉዳይ ውስጥ የሚመለከተው ስካቶሎጂካል ነው ከነገረ ፍጻሜ አንፃር ነው የሚመለከተው ማለት አሁን ነገረ ፍጻሜ ሲባል እንጂ ቀላል አማርኛ ቃል አለው አላቀም ማለት ምንድነው የመጨረሻው ዘመን ነው ምናል እንደዛ ማለት አሁን ነገሮችን ከነገረ ፍጻሜ አንፃር ነው ጳውሎስ ባይደው የጳውሎስ ቴዎሎጂ ነው አንዱ ሁሉም ጋር ስትሄዱ ጳውሎስ ከሚታወቅበት ነገር አንዱ ኢየሱስ ክርስቶስ ሞቶ ከተነሳና ካረገበት ጊዜ ጀምሮ ያለውን ጊዜ የመጨረሻ ዘመን ብሎ ነው የሚጠራው የመጨረሻ ዘመን የሚመጣ አይደለም ይሄው እየኖርንበት ነው ሰምታችሁ ከክርስቶስ ሞትና ትንሣኤ በኋላ ያለውን ጊዜ ጠቅላላ የነገረ ፍጻሜ ጊዜ ብሎ ነው የሚያስበው ጳውሎስ ስለዚህ የዳኑ ሰዎች በአጠቃላይ ቢሊቨርስ የሚባሉት የሚኖሩት በነገረ ፍጻሜ አውድ ውስጥ ነው ሰምታችሁ ገና የሚመጣና የሚጠናቀቅ ነገር አለ ግን ነገረ ፍጻሜውን ራሱ ጀምረዋል ሰምታችሁ እንደዚህ the end has begun መጨረሻው ጀምሯል ብሎ ነው የሚያስበው ሰምታችሁ እንደውም አንድ ሰው በጣም ሲያከሩት አሁን ደግሞ ያለን ሰዎች በመጨረሻው መጨረሻ ላይ ነው ያለነው መጨረሻው ራሱ እየተጠናቀቀ ነው ብሎ ያስባሉ
እንደዛ ብዬ ለመናገር ባልደፍርም ስለማላውቀው ግን the end has begun ጀምሮ ምኑ የመጨረሻው ዘመን መቼ ክርስቶስ ኢየሱስ ሞቶ ተነስቶ ካረገበት ጊዜ ጀምሮ ያለው እስካቶሊካሊ በዘመን አከፋፈል የመጨረሻው ዘመን ስለዚህ ነገሮችን ጠቅላላ ጳውሎስ የሚመለከተው አንዳንድ ጉዳዮች ዛሬ እንኳን ልናነሳ እንችላለን እስካቶሊካል ነው በነገረ ፍጻሜ ሐሳብ ነው የሚያያቸው ማለት አንዳንድ የስተት ትምህርቶች እዚህ ሀገር የተሰሩት ራሱ ነገሩን ከነገረ ፍጻሜ አንፃር ካለማየት ነው ያሁን አድርጎ ወይም ደግሞ አሁን የምናደርገው ነገር አድርጎ ከመመልከት የመጣ ነው ማለት ሌላው ይሄ መጽሐፍ ሌላኛው የቴዎሎጂካል ፋይዳው ምንድነው ካላችሁ የነገረ መለኮት ፋይዳው ምንድነው ካላችሁ ከወንጌል አንፃር የሆነን ስነ ምግባር በከፍተኛ ሁኔታ ዲል የሚያደርግ እንታችሁ አሁን ኢቲክስ ነው ኢቲክሱ ግን የሚመነጨው ከወንጌል አንፃር ነው ማለት በሌላ አነጋገር ቤተክርስቲያን ውስጥ የምንጣጣረው እናንተን የማታጨሱ ማትቀሙ ምናምን ለማድረግ የዓለምን የኢቲክስ ስታንዳርድ ለማሟላት ሳይሆን ከወንጌል አንፃር የሆነ ስነ ምግባር እንድትይዙ ነው ለምሳሌ በሮሜና በገላትያ መጽሐፍ ጳውሎስ የሚከራከረው አርጊው የሚያደርገው ሊያስተምር የሚወክረው ምንድነው ካላችሁ ሰው የሕግ ስራን በመፈጸም የእግዚአብሔርን ጽድቅ አያገኝም ብሎ ይሟገታል አያገኝም ያው ጳውሎስ በግልጽ ፕሌን በሆነ መንገድ ደግሞ ይመጣና የዳነ ሰው በዛ ጸጋ የዳነ ሰው የእግዚአብሔርን ሕግ በመፈጸምና የክርስቶስን ሕግ በመፈጸም መኖር አለበት ብሎ ደግሞ ይከራከራል ምንለው ገብታችሁ አሁን እንዳይጋጭ ጳውሎስ ሲከራከር ሰው ሕግን በመጠበቅ የሙሴን ሕግጋት በመጠበቅ የእግዚአብሔርን ጽድቅ ማግኘት ተስኖታል አልቻለም that's why ኢየሱስ ክርስቶስ መጣና የሰው ልጆችን ኃጢአት በደል አስወግዶ ጻድቅ አደረጋቸው ለሚያምኑ የነዚህ የጸደቁ ሰዎች ግን የተፈቀደላቸውና ማድረግ የሚችሉት ሕጉን እየደመረመሱ መሄድ ሳይሆን ይሄን ሕግ እየጠበቁ የክርስቶስ የሚባል ሕግ ደግሞ አለ እንመጣበታለን እየፈጸሙ የሚኖሩበት መጽሐፍ ነው ማለት እንታችሁ I am already saved የምትለው ጉዳይ አይደለም ማለት እኔ ድኛለሁ የክርስቶስን ጸጋ ተቀብያለሁ ሰው እንደፈለኩ ኖራለሁ እንዳትሉ ከሚያርቅ መጽሐፍ አንዱ የቆሮንቶስ መጽሐፍ ነው ማለት አንድ የዳነ ሰው አንድ የክርስቶስ ኢየሱስ ጸጋ የተካፈለ ሰው ከክርስቶስ ኢየሱስ መንፈስ የጠጣ ሰው እንዴት መኖር እንዳለበት ደግሞ የሚያስተምር መጽሐፍ ነው ማለት ሌላው ስለ መለኮታዊ ፋይዳው ምንድነው ካላችሁ ስለ ቤተክርስቲያን ዲል ያደርጋል the local church ምን እንደምትመስል እንታችሁ አንድ አጥቢያ ቤተክርስቲያን ወይም ደግሞ በአንድ ቦታ የምትገኝ አንዲት ቤተክርስቲያን እንዴት ችግር እንደሚበቅልባት እንዴት እንደሚፈታላት ይሄን ሁላ ዲል ያደርጋል ማለት ለመፍጠን ዛሬ ወደ ማካፈላችሁ እግዚአብሔር ቃል ክፍል ልግባ ገና ሲጀምር በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ብሎ ይናገራል በደንብ ስሙ የሚከተለው የግሪኮ ሮማንን የደብዳቤ ያጻጻፍ ስልት ነው የቱም ቦታ ጳውሎስ እዚህ ጋር ብቻ ሳይሆን የቱም ቦታ የሚከተለው በግሪክ ሮማን ሲቪላይዜሽን ውስጥ ወይም ስልጣኔ ውስጥ የነበረውን የደብዳቤ አጻጻፍ ነው እኔ አሁን አላቅም ታቁ እንደሆነ እኔ ስማር አማርኛ ስንማር የደብዳቤ አጻጻፍ ይባል ተምረናል እናንተ የኢሜል ነው የተማራችሁት እሺ አይደል የደብዳቤ አጻጻፍ ነው ደብዳቤ ሲጻፍ እንዲህ ነው ይለና አስተማሪ ምን መግቢያ አለው ሀተታ አለው መደምደሚያ አለው ስለዚህ የድሮ ደብዳቤ ብታገኙ ብታምኑ ባታምኑ በተለይ ሰላምታው በጣም ይመሳሰላል ለተከበርከው ውድ ወንድሜ እንትና ከተለያየንበት ቀን አንስቶ ለጤናህ እንደምን አለ እኔ ካንተ ሐሳብና ናፍቆት በስተቀር ለጤናዬ በጣም አይደል የድሮ ሰዎች አወቁ ልክ እንደዚህ ነው አይደል የማንን ደብዳቤ ፒካርጋችሁ ተመልከቱ ሰላምታ እንደዚህ ነው ያለው ለተከበርከው ሚላሉ ያንተ ሐሳብና ናፍቆት ሚላሉ ምናም ሲጨርስ ደግሞ በአይነ ስጋ ለመገናኘት ያብቃል አይደል አሁን ግን በአይነ ስጋ ማለት አትችሉም እንተ ቪዲዮ ኮል አለ በቃ ገብታችሁ እና የደብዳቤ አጻጻፋችን ደሴም ነው ለምን ሁላችንም በአንድም በሌላም በትምህርት ቤት ተቀርጸን የምንጽፍበት የደብዳቤ አይነት ስላል ደብዳቤ እንደዚህ ነው የሚጻፈው እኛ አንድ ታላቅ ወንድሜ ነበር ወታደር ነበር እና የሱ ደብዳቤ ይመጣል ይነበብና ሁላችሁም ጻፉ እንባላለን እሱ ሁላችንም እንጽፋለን የሁላችንም ተመሳሳይ ነውና አንዴ የኔ እህት የማይሆን አይነት ነገር ጽፋ ይሄው እስካሁን እንቀልድባታለን እስካሁን ማለት ለምን ያንን ህግ አልተከተለች ከሶስተኛ ክፍል ወደ አራተኛ ክፍል አልፍ ያለው ለማለት ብላ 3/4 አልፍ ያለው አለችና በጣም እንስቃለን ነበር እስከ ዛሬ ማለት ለምን ህግ አልተከተለችም ተብሎ ማለት ጳውሎስም ሲጽፍ ከዚህ የጸዳ አልነበረም
የግሪኮ ሮማንን ሲቪላይዜሽን የደብዳቤ አጻጻፍ ስልት ተከትሎ ነው የሚጽፈው። በእነሱ ምን አለ መጀመሪያ ደብዳቤውን ሲጽፉ ማን እንደሆናችሁ ትናገራለች። ዝም ብሎ ሐሳብና ናፍቆት ምናምን የለም። ማን እንደሆናችሁ ትናገራለች። ለማን እንደምትጽፉ ትናገራላችሁ። ፐርፐዙን ሰላምታ አለው፣ ግሪቲንግ አለው ማለት። ስለዚህ ገና ሲጀምር በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ይላል። አሁን ምን ለማለት እንደፈለገ ንገራችሁ። ይሄ ዝም ብሎ የሚባል አይደለም። ጳውሎስ መጽሐፍ ቅዱስ ብታምኑ ባታምኑ ከ26 ጊዜ በላይ ሐዋርያዊ ስለመሆኑ ክርክር አድርጓል። በአንድም በሌላ እንታችሁ አሁን ሮሜንስ ናጥራ ይሄን ነግሬያችሁ 26 ጊዜ የሚሆን ጳውሎስ ራሱ ሲገልጽ ሐዋርያ ነኝ ብሎ ይገልጣል። ለምን ካላችሁ እዚሁ ቆሮንቶስ ቤተክርስቲያን ውስጥ በጳውሎስ ሐዋርያነት ላይ የተነሳ ጥያቄ አለ። እውነት ግን እሱ ሐዋርያ ነው የሚሉ ሰዎች አሉ። ሰውየው ግን ሐዋርያ ነኝ ብሎ የሚገልጽበት መሰረታዊ ምክንያት ሐዋርያ እንጫወት አይደለም። በሉኝ ማዕረግ እኮ ነው እንዴት ተውኛላችሁ የሚል እንደዚህ እንትን ሪቴት አድርጎት አይደለም። አሁን እኛ አንዳንዶቻችን እንደሚያደርገን ማለት አናን ሰው ፓስተር ካላልኩ በቃ ይደብረዋል። እንትን እንኳን ማንጠልጠ ያለው ይላል አይደል? አይሉም አልገጠማችሁ? ፓስተር ካላልኩ የሚከፋው አንዳንዱ ደግሞ ፓስተር ፕላስ ዶክተር ነው ፕላስ ደግሞ የሆነ ነገር ነው ሜጀር ነው። እሱን ሁሉ ፓስተር ዶክተር ሜጀር ምናምን ብለህ ነው የምትሄደው ማለት እና እሱን ከዘለልክ የሚደብረው ሰው አለ፣ ደስ የማይለው ሰው አለ። ለምን ሲባል አሁን እንትን ጉዳዩ የስልጣኔ ምናምን ብቻ ሳይሆን የመጠሪያ ራስን የማግነኛ ከሌሎች የመለያ የጳውሎስ ክርክር አሁን ሐዋርያ በሉኝ አትበሉኝ አይደል። በመጀመሪያ ደረጃ እኔ ሐዋርያ ነኝ ብሎ የሚከራከርበት ምክንያት ይሄ የሚጽፈው ደብዳቤ እነሱ ጋር ሲደርስ በሐዋርያዊ ስልጣን እንዲደርስ ስለሚፈልግ ምን ማለት እንደሆነ ልንገራችሁ። ያን ጊዜ ሐዋርያት ለቤተክርስቲያን ደብዳቤ መልእክትም ከተናገሩ ያ ደብዳቤ ድንጋጌ ሆኖ ይቀጥላል ማለት ነው። ሰምታችሁ? ግን ሐዋርያ ያልሆነ ዝም ብሎ ሰው አንድ ደብዳቤ ቢጽፍላቸው ተነቦ ኢንተርቴን ተደርጎ ምንም ያን ያህል ተግባራዊ ላይሆን ይችላል። ይሄን ጉዳይ የጻፈው ሐዋርያ ከሆነ የቤተክርስቲያን ቀጥሎ የመተዳደሪያ ደንቧ የምትገለገልበት የምትመራበት ሆኖ መቀጠል ስላለበት አሁን የምጽፍላችሁ ዝም ብሎ እናንተ እንደምትሉት ሳይሆን በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆንኩት እኔ ነኝ፣ ሐዋርያ ነኝ። ብዙ ጊዜ ይናገራሉ። እኔ በጣም ብዙ ሰው እውነቴን ነው የምላችሁ ቀልድ ነገር እንዳይመስላችሁ ሐዋርያ መባል በጣም ከባድ ነው፣ ይከብዳል። እና አንዳንድ ሰዎች መጀመሪያ ደግሞ ማንንም አይላችሁ እንትን ወንጌላዊ ይሆናሉ፣ ይደብራቸዋል። ወንጌላዊ በጣም ትንሽ ደረጃ ይመስላችሁ። ከዛ እንደም ፓስተር አድርጉኝና ፓስተርነት ይደብራል። ከዛ ፕሮፌትነት ምን ከዛ ሐዋርያ ከዛ ወዲህ እስካሁን አልተገኘም ተለቀያል። እና ሐዋርያነት ነብይነት ሲጠባችሁ ፓስተርነት ሲያስቸግራችሁ አውልቃችሁ የምትደርቡት ልብስ አይደል። ሐዋርያነት ከእግዚአብሔር የሚሰጥ ክሮስ ባውንደሪ የሆነ ጸጋ፣ የሰውን ድንበር የሰውን ቋንቋ የሰውን አስተሳሰብ ሰብራችሁ የምትገቡበት ይሄ ቅዱስ ወንጌል ከደረሰበት ቦታ ወዳልደረሰበት ይዛችሁበት የምትሄዱበት ጸጋ። አሜናት። አንዳንዶች እንደሚያደርጉት ከገጠር ወደ ከተማ የምትገቡበት ጸጋ አይደል። ወደ መሃል ከተማ ብዙ ህዝብ ሰብስባችሁ የምትቀመጡበትም ጸጋ አይደል። ይሄ ጸጋ ክሮስ ባውንደሪ ነው። ለወንጌል አገልግሎት የተሰጠ ትልቅ የእግዚአብሔር ጸጋ። ስለዚህ ሲጽፍ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ይሆናል። አሁን ምን ሊል እንደፈለገ ነገር አሁን ዝም ብሎ መጽሐፍ ውስጥ ያንኑ ቃል መቼም ዝም ብሎ በደመ ነፍስ የገባ አይደለም፣ ዝም ብሎ ለመጻፍ ያደርገው አይደለም። በእግዚአብሔር ፈቃድ ነው ሐዋርያ የሆንኩት። ደግሞ የማን ሐዋርያ ነው ካላችሁ የኢየሱስ ክርስቶስ። ለምን እነሱ የሚወስዱት ክራይቴሪያ አለ። ሰው በዛ ሰዓት ሐዋርያ ለመባል አንዱ ክራይቴሪያ ምንድነው ካላችሁ ኢየሱስ ክርስቶስ ከጥምቀቱ ጀምሮ እስከ እርገቱ አብሮ የነበረ ሰው ይባላል አይደል? አሁን ማቲያስ ሊሾም ሲል ያወጡት ኳሊፊኬሽን ምንድነው ካላችሁ ሰው እንምረጥ አሉ። በይሁዳ ፋንታ ሌላ ሰው እናደርጋሉ። ከዛስ ሁለት ሰዎች መጡባቸው። ክራይቴሪያ ምን ከጥምቀቱ ጀምሮ የነበረ ኢየሱስ ክርስቶስ ሲያገለግል ሲያስተምር አብሮ የወጣ የገባ መሆን አለበት። ማቲያስና ያ ሰው አብረው እኩል ኳሊፊኬሽን አሟሉ። ከዛ ሲቸግራቸው በእጣ ለዩዋቸው።
አንዳንዶች አንሳሉ ጳውሎስ ሐዋርያ አይደለም ለምን ከኢየሱስ ክርስቶስ ጥምቀት እስከ እርገቱ ድረስ አብሮ አልነበረም እንደውም ካረገ በኋላ ምናልባት ለሚቀጥሉ 7 እና 8 ዓመታት ጌታ ኢየሱስ ክርስቶስን የሚከተሉ ሰዎችን እያሳደደ ነው የኖረው ሰምታችሁ ይሄ ሰው ይሄን ክራይቴሪያ ስለማያሟላ ሐዋርያ ሊሆን አይችልም ብለቱ እሱ ግን ይነግራቸዋል ኢኩቫለንት ከ12ቱ እኩል የክርስቶስ ኢየሱስ ሐዋርያ ነኝ ለምን ሲከራከር አይታችሁ እንደሆነ ይሄን ወንጌል ራሱ እኔ ከማንንም አልተማርኩትም ነው የሚለው አይደል ከየት ተማርኩትም ራሱ ኢየሱስ ክርስቶስ ገልጦልኛል ሰምታችሁ ገልጦልኛል ሐዋርያት ከክርስቶስ ኢየሱስ በቀጥታ እንደተማሩ እኔም ይሄን ወንጌል መገለጡን ያገኘሁት ከየት ነው ይላል ከራሱ ከክርስቶስ ኢየሱስ ከዛስ ሐዋርያ ነህ ያለኝ ደግሞ የሆኑ ሰዎች ተሰብስበው አይደለም ራሱ ኢየሱስ ክርስቶስ ያለ ስሜን ትሸከማለህ ይዘህ ትዞራለህ ያለኝ እሱ ነው ስለዚህ ሐዋርያነቴ እኩል ይሆናል ከጴጥሮስ እኩል ሐዋርያነቴ እኩል ነው ከማኩል ከዮሐንስ አሁን መጣበታለን በኋላ እኔ ሐዋርያ ለመሆን የሚያስችሉኝ ክራይቴሪያዎች ብሎ ይዘርዝራቸው ያንን የተነሳውን ግሎሪፋይድ የሆነውን ኢየሱስ ክርስቶስን ተገልጦልኝ አይቼዋለሁ እንደ ሌሎች አይደል በደንብ አይቼዋለሁ ስለዚህ እኔ ምንድነው ይላችኋል ሐዋርያ ስለዚህ ቀጥሎ አሁን ምጽፍላችሁን በቀላሉ እንዳትመለከቱ በምን በሐዋርያዊ ስልጣን የተጻፈ የእግዚአብሔር መልእክት ነው እና ቀጥሎ ስፔሲፊካሊ አንድ ሰው ይጠቅሳል ሶስቲኔስ የሚባል ሰው ይሄ ደግሞ አብሮት የነበረ ሰው ነው ምናልባት በጣም ብዙ ሰዎች እንደሚናገሩት በሐዋርያ ሥራ ምዕራፍ 18 ቁጥር 17 ላይ ጋሊዮስ በሚባለው አገረ ገዢ ፊት በጥፊ የተመታው የተደበደበው ሰውዬ ሊሆን ይችላል ማለት ነው የቆሮንጦስ ሰው ነው አሁን ምናልባት ይሄ ሰውዬ የሚኖረው የት ነው ብላችሁ ካስባችሁ ከሱ ጋር ኤፌሶን ሊሆን ይችላል ማለት ቆሮንጦሳውያን የሚያውቁት ሰው ሊሆን ይችላል ከሱ ጋር ሆነን ይጻፍ ነው ይላል አሁን ጻፊው ታወቀማ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነው እስቲ በሉ አይዟችሁ ለብርዱም ይረዳቸዋል አንዴ ጳውሎስ ጳውሎስ ነው ለማጻፈ ሲባል አሁንም ስፔሲፊካሊ አንድ ነገር በቆሮንጦስ ላለች ለእግዚአብሔር ቤተክርስቲያን አሁን እኛ በተለምዶ ነው አሁን ገንትን ቤተክርስቲያን ምናምን ነው እንጂ በቆሮንጦስ ያለች የማ ቤተክርስቲያን ሎኬሽኗ የት ነው ቆሮንጦስ ነው ቤተክርስቲያንነቷ ግን የማን ነው የእግዚአብሔር ስለዚህ ባጭር ቃል ውስጥ ምንማረው ምንድነው ካላችሁ ቤተክርስቲያን የማን ነች እሺ የእግዚአብሔር በሉ የእግዚአብሔር ይሄን ዝም ብሎ አይልም አሁን ቀጥሎ በሚቀጥለው ሳምንት ምናምን እናነሳቸው ሰው በመካከላቸው ትልልቅ ፐርሰናሊቲዎችን አድርገው ጳውሎስን ከኋላ አጵሎስን ከኋላ ኬፋን ከኋላ ምናምን አድርገው ከባድ ቡድንተኝነት በመካከላቸው አለ ተከፋፍለዋል እነሱ ተከፋፍለዋል እሚላቸው ምንድነው ቤተክርስቲያን የተካያዋ የጳውሎስም አይደለችም እኔ ነኝ የጀመርኳት እኔ ነኝ የሰበሰብኳችሁ ልመጻደቅባችሁ አልችልም የኔ ናት ልላችሁ አልችልም እኔ በተክላትም እንኳን ቤተክርስቲያን የማን ነች የእግዚአብሔር ከኔ ቀጥሎ መጥቶ አጵሎስ አስተምሯቸዋል በጣም በቃል የበረታ ነው ጥሩ ትምህርት ነግሯቸዋል አሁንም ግን አጵሎስ የፈለገ ምርጥ አስተማሪ ብትሆን የአጵሎስ አይደለችም የኬፋም አይደለችም ማንንም መጥቶ የኔ ሊላት አይችልም ቤተክርስቲያን የማን ነች እስቲ እግዚአብሔር በሉሲ በጣም ብዙ ሰዎች ይሄ ቀላል ትምህርት ይመስላችኋል እንጂ በጣም ብዙ ሰዎች ከቤተክርስቲያን ጋር ያላችሁ ኮኔክሽን ሉዝ የሚሆነው ቤተክርስቲያን የክርስቶስ መሆኗን አንደርስታንድ ስለማታረጉ ለምን አንዳንድ ሰው ቤተክርስቲያን ይቀር ምን ሆነ ፓስተር ሰላም አላለኝ አንተ በፓስተር ሰላምታ ቤተክርስቲያን ከሚባል ትልቅ ተቋም ትለያለህ አልመጣም ይላል አላገለግልም ምናምን እናንተና እንደዚህ ያደረጉኝ አልመጣም አላገለግልም እንዴ አንተ ይሄን የሚያክል ፕሪቪሌጅ ይሄን የሚያክል ክብር ይሄን የሚያክል የእግዚአብሔር ጸጋ ለእናንተና ብለትተዋል አሁን ቤል ሰሩ ማህበር ገብታችሁ እና ከሰብሳቢው ጋር ብትጣሉ እኔ ትቼልሃለሁ ብላችሁ ያዋጣችሁን ብር ትታችሁ ትሄዳለህ ተፋለማለህ እስከ መጨረሻ አንገት ላንገት ተካሰሳለህ ፍርድ ቤት ምናምን ትሄዳለህ ለምን ቢሎንግስ ቱ እዛ ውስጥ በገንዘቤም በጉልበቴም በእውቀቴም በመስረታዬም አለውበት ብላችሁ ትምታሱ ቤተክርስቲያን እንደው በመስረታ በጉልበት በመናምን እንኳን ፓርትነር ባትሆኑ የመሰረታት ክርስቶስ አካል ስላደረጋችሁ በቀላሉ መላቀቃት አይደለች በቀላሉ አኩርፌባት መሄዳለች
ዝም ብሎ አይደለም ፉከራ አይደለም ይሄ እኮ የአባቴ ቤት ነው ፉከራ አይደለም የእውነት ነው ቤተክርስቲያን የክርስቶስ ናት አሜን አትሉ እኔን ያመጣኝ ክርስቶስ ነው በደንብ አሜን በሉ አካል አድርጎ የገጠመኝ እሱ ነው ማንንም ቢገላምጠኝ ከዚህ አልሄድም እስቲ ጫዋቸው አሜን በሉ ጳውሎስ ሲናገር እኔ ጳውሎስ ነኝ ሐዋርያ ነኝ ይሄ ተጻፈው ደግሞ ለክርስቶስ ቤተክርስቲያን ወይም ለእግዚአብሔር ቤተክርስቲያን የት ላለችው ቆሮንቶስ ላለችው እኔ አንድ ቦታ አሁን ዝም ከሰዎች ጋር የሆነ ቦታ ኤፌሶን ደግሞ ያጠናው ነው እና ሳስተም ከኤፌሶን በጣም ከገረመኝ ነገር አንዱ የኤፌሶን መልእክት በደንብ ለመረዳት የቸርች መልእክት አድርጎ መቀበል ወሰነ አንዳንድ ሰዎች በጣም ከሚሳሳቱበት ነገር አጠቃላይ ለሁላችንም የተሰጠን የቸርች መልእክት ለግላቸው ቦጭ ያወጡትና ሲተረጉሙት ይሳሳታሉ ቤተክርስቲያን ውስጥ በእውነት ነው ምላችሁ በጣም ብዙ ነገሮች አልሆነ ያሏችሁ ለቤተክርስቲያን የተነገሩት ለግል እየተረጎምን ስለምንቸገር ነው ስለዚህ ይሄ መልእክት ለማን ነው ካላችሁ ለቤተክርስቲያን ለማ በቆሮንቶስ ላለች ቤተክርስቲያን አሁን ስሙ ሰላምታው ልንገራችሁ ላለች ቤተክርስቲያን እዛው ውስጥ ያሉ ሜምበሮች እነማን ናቸው ሲባል በክርስቶስ ኢየሱስ ለተቀደሱ የእርሱና የኛ ጌታ የሆነውን የጌታችን ኢየሱስ ክርስቶስን ስም በየስፍራው ከሚጠሩ ሁሉ ጋር ቅዱሳን ለመሆን ለተጠሩ ይላል እንደው ብዙ ነው ይሄንን ባብራራ ይመሽብኛል ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁንላችሁ አሜን እሺ ጸጋና ሰላም ይብዛላችሁ እሺ ገንዘብ ይብዛላችሁ እሺ ጸጋና ሰላም ይብዛላችሁ አሜን አሁን ይሄን የሰላም ታካሄድ ጳውሎስ ጋር ስትመለከቱ በጣም ብዙዎቹ ደብዳቤዎቹ ላይ እንደዛ አድርጓል ማለት አሁን ብዙዎቹ ሐዋርያት የሚያደርጋሉ ምናልባት ሶስተኛ ዮሐንስ ይመስለኛል ያለ እንደዚህ አይነት ሰላምታ ዝም ብሎ ዕብራውያን እንደዚህ አይነት ሰላምታ ሳይኖረው የሚገቡ ኤፒስቶሎች እነሱ ናቸው ማለት ይላችሁ ጸጋና ሰላም ይብዛላችሁ ከማ ከእግዚአብሔር አንድ ጢሞቴዎስ ነው ሁለት ጢሞቴዎስ ነው ጸጋ ሰላምና ምህረት ብሎ ይናገራል ጸጋ ሰላምና ምህረት ምናልባት አገልጋይ ስለሆነ ሊሆን ይችላል አሁን ስሙ ጸጋ ማንኛውንም ከእግዚአብሔር የሚመጡ ስጦታዎችን ተቀብለን የተባረክንበት ወይም ደግሞ የኛ ያረግንበት መሳሪያ ጸጋ ማንንም ሰው ከእግዚአብሔር በጎነትን ለመቀበል ማንንም ሰው ምንም አይነት ብቃት የለው ማንንም ሰው አሁን ተው መዳን ምናምን የዘላለም ሕይወት ምናምን የሚለውን ተውትና ማንንም ሰው አሁን ከእግዚአብሔር መጥተዋል ብለን የምናስባቸው የትኛውንም አይነት ስጦታዎች ለመቀበል የሚበቃ ማንነት የላችሁ እንኳን ሌላው ቀርቶ ይሄው በነፃ ለአጽናፈ ዓለሙ የተሰጠ ኦክሲጅን እንኳን ዲዘርቭ አረጋለሁ ይገባኛል ማለታችን አሁን የቆማችሁት ያገኛችሁት ጤንነት በህይወታችሁ የሆኑ መልካም ነገሮች ካሉ መተው የሆኑት ከእግዚአብሔር ከሆነ እነዛን ሁሉ ያገኘንበት በጸጋ ነው በእግዚአብሔር ነፃ የምህረት ስጦታ ነው ያገኘን አሜን አትሉ አሜን አንዳንዶቻችን መጣን አሁን እሺ ከቅዱሳን ጋር ህብረት ያደረግን አመለክን በጣም ታታሪዎች ስለሆነ አይደል ጸጋ ረዳን የእግዚአብሔር ጸጋ ነው አንዳንዶቻችን ልጅ ወለድን አሳደግን አስተማርን ለቁም ነገር ጸጋ ረዳን እግዚአብሔር በጎ ስጦታ ፍጹም በረከት ከላይ ከብርሃናት አባት ይወርዳሉ ሲወርዱ ያገኘነው በጸጋ አሜን አትም አሜን ጸጋ ቀላል ነገር አይደል አው ጸጋ እውነት ነው የዳነው በጸጋ ነው እሱማ ትልቁ ፕሪቪሌጅ የመጨረሻው ነው ግን የትኛውም የእግዚአብሔር ስጦታ ወደኛ መቅረብ የሚችለው ዲዘርቭ ስለምናረግ አይደለም ስለሚገባን አይደለም እንት ፈጣኛ አምጣ ማለት አንችልም እኔ አምጣ እንዴ ታዲያ እንዴት ነው ማለት አትችሉም እግዚአብሔር በምህረቱ በጸጋው ባለጠጋ ስለሆነ ያደረገልን ነገር ስለዚህ ጸጋ ይብዛላችሁ አሜን እሺ በደንብ አሜን በሉ አሜን ጸጋ ብቻ አይደለም ሰላም በእግዚአብሔር ጸጋ የተቀበልናቸው የትኛውም ነገሮች አውትካማቸው መጨረሻ ላይ ሰላም ከማጋ ከእግዚአብሔር ጋር አሜን አትም አሜን ቆይ እኔ ሮሜስ እናቀራ ምዕራፍ 5 ቁጥር 1 ላይ እንደዚህ እንግዲህ በክርስቶስ ኢየሱስ ከጸደቅን ከእግዚአብሔር ጋር ሰላምን እንያዝ ይላል
በአዲሱ መደበኛ ትርጉም እንግዲህ በክርስቶስ ኢየሱስ ስለጸደቅን ከእግዚአብሔር ጋር ሰላም አለን ነው። ሰምታችሁ ምን ማለት ነው? አልቲሜትሊ የመጽደቅ የክርስቶስ የመስቀል ሥራ ዋጋ መጨረሻው ምን አደረግን ካላችሁ ከእግዚአብሔር ጋር ሰላም። አሜን አትሉ? እግዚአብሔር የማይቆጣን የማይቀዝፈን የማይገለን አደረገን። ለምን? ሰላም። አሜን አትሉ? ስለዚህ ቆሮንቶስ ቤተክርስቲያን የሚላቸው ከእግዚአብሔር ከአባታችን ጸጋና ሰላም ይብዛላችሁ። እኔ ይሄን ቃል ለምትካፈሉ ጸጋና ሰላም ይብዛላችሁ። የእግዚአብሔር ስጦታዎች ወደ እናንተ እንዲደርሱ ጸጋ ይብዛላችሁ። እግዚአብሔር የሚያወርደው በጎ በረከት እንዲያገኛችሁ ጸጋ ይብዛላችሁ። ያ ደግሞ ሰላም ያምጣላችሁ። እስቲ በደንብ ጮኻችሁ አሜን በሉ። አንድ ተኩል ያበቃል። ትንሽ ሊድ እሺ በደምብ ሱን ደለብሬት ሊነበር አሁን ጳውሎስ ምናልባት በጣም ብዙ መጽሐፍ ቅዱስ የሚያጠኑ ሰዎች እንደሚናገሩት ይሄ ለቆሮንቶስ ቤተክርስቲያን የመጀመሪያው ደብዳቤ አይደለም። ይሄ የመጀመሪያው አይደለም ማለት ከዚህ በፊት የጻፈላቸው ሎስት ሆኖ ነው ጠፍቶ ነው እንጂ አንድ የጻፈላቸው ደብዳቤ አለ። ይሄ ሁለተኛው ነው። ከሁለተኛው ቀጥሎ ደግሞ ሶስተኛ የጻፈላቸዋል እሱም ሎስት ነው። አሁን ሁለተኛ ቆሮንቶስ የምንለው አራተኛው መልእክቱ ሊሆን ይችላል ማለት ነው። በጣም የሚገርመኝ ኦፌንድድ ነው። በጣም በቆሮንቶስ ቤተክርስቲያን ምእመናን በጣም አዝኗል፣ ተሰብሯል። እነሱ የሚመልሱለት የሚያደርጉት እሱ ካሰበው አንፃር የሚመልሱለት በህይወታቸው የሚታየው ነገር በጣም አመርቂ አይደለም፣ ደስ የሚል ነገር አይደለም። ውስጡ ቁጣ እንደሞላ ያስታውቃል። እንደውም ቀጥሎ ስንመጣበት ያገኛችሁ ወደ እናንተ እመጣለሁ ይላችኋል። በበትር ልምጣ ወይስ በትህትና ቃል ብሎ ይናገራችሁ? በሌላ አነጋገር አንስቶ ራሱ ልጥልጥ ያረጋችሁ ደስ ይለዋል። አንዳንዶቻችን እኮ ባይዙ ደስ ይላል እንደዛ ብናረጋችሁ። በእውነት እኮ ነው ማለት እንደው አይፈቀድም እንጂ ሰምታችሁ አሁን እኔ ነግራችሁ እንደሆነ አላውቅም። ልጄ እንግዳ ይመጣል ለምሳሌ የልጆች ያሉ ሌላ ተጨማሪ ወይ የዘመድ ልጅ ወደ ምናምን ይመጣል። እኔ የፈለገ ያረርብል የሰው ልጅ አልነካም። ያሳርሯቸዋል ግን አልነካም። እና እነሱ ባጠፉት ራሱ ምቆጣ የራሴ ልጅ ነው። ልጆች ደግሞ ምንም አይቆ እኔ እኮ አይደለም ለምን እሷን አትቆጣትም? እኔ ደግሞ ማልቆጣበት ምክንያት ብታቂ ኖሮ ለምን አንዴ ይሄዳሉ ብዬ ነው። ሁለት ከወላጆቻችሁ ጋር ላለመቀየም ባይዘ ብዙ ልጅ እኮ ምን ስመው ልጅ ስለምንወድም አይደለም ለቤተሰቦቻቸው ብለን ይሄ ገብታቸው እና ልጆቹ ስለሆኑ በበትር ሁላ ብላችሁ ደስ ይለኛላችሁ። ወደ እናንተ እንደ በትር የሚያስተካክል ቢሆን መጥቼ ብላችሁ በጣም በኃይለኛ ንግግር ብላችሁ በጣም ደስ ይለኛል። ወይስ ወደ እናንተ በዋሃት ቃል ልምጣ ብሎ ይናገር። በሌላ አነጋገር ይሄ ቤተክርስቲያን ውስጥ ያሉ ምዕመናን ጠቅላላ እንደዚህ በመሆናችሁ ጳውሎስ ደስተኛ አይደለም። ሊገስጻቸው ይፈልጋል። ታያላችሁ በግልጽ ነው በጣም ብዙ ነገር በመካከላቸው የሚናገሩ የሚለው እንመጣበታል። በጣም ፕሌን ግልጥ በሆነ መከራ በመካከላቸው ያለው ነገር የሚገልጠው ነገር ግን በጣም በሚያስገርም ይሄን ሊመክራቸው ያለ ጳውሎስ ዝም ብሎ ዘሎ እናንተ ምናምን ቴዎች አይላችሁ። ከዚህ ከመጽሐፍ ቅዱስ ሐሳብ ራሱ የምታገኙት ማንንም ሰው የፈለገ ቢያበሳጫችሁ የፈለገ ነገር ቢያደርጋችሁ መጀመሪያ ከበጎ ነገሩ ብትጀምሩ ጆሮውን ሁላ ሊሰጣችሁ ይችላል። ስለዚህ ጳውሎስ እነዚህ ሰዎች እኮ በጣም አጠቃላይ ሲሆን እንደው 99% ስህተት የሰሩ ሰዎች ናቸው። ምናልባት 1% ነው ያላቸው። ያቺን 1% ፒክ ያደርግና ማመስገን ይጀምራል። መጀመሪያ በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁሉ ጊዜ ስለናንተ አምላክን አመሰግናለሁ። አሁን እኔ ከሚገርመኝ ጳውሎስ ለመሰረታቸው ቤተክርስቲያን ለሚያውቃቸው ሰዎች እንደሚናገሩና እንደሚጽፍ ሁሉ ጊዜ የሚጸልይ ሰው ነው። አንዳንዶቹን እንደዚህ ስለሆናችሁ በአምላኬ በእግዚአብሔር ፊት ሲሆን ስለናንተ እንደዚህ አመሰግናለሁ ይላችሁ። እናንተን ደግሞ በዚህ ምክንያት አመሰግናችኋለሁ። እናንተን ደግሞ እንዲህ ስላደረጋችሁ አመሰግናለሁ። የቆሮንቶስ ሰዎች በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁሉ ጊዜ ስለናንተ እግዚአብሔር አመሰግናለሁ። መቼ ስለ ቆሮንቶስ ምን ነው እግዚአብሔር መቼ ነው ከነዚህ ሰዎች ጋር ያገናኘኝ ነው የምትሉት? እንደው ለነዚህ አገልጋይ ታደርገኛል ህዝብ አጥተህ ነው የሚያስብሉ ናቸው።
እኔ እንደዚህ ነው ያስተማርኳቸው እነሱ ጋር እንደዚህ ነው የለፋሁት እንደዚህ ነው ያደረኩት የሚል ሰው መሆን ሲገባው ይሄ ሰው ግን በክርስቶስ ኢየሱስ በማመናችሁ ምክንያት እግዚአብሔር ለእናንተ በሰጣችሁ ጸጋ እግዚአብሔርን በጣም አመሰግናለሁ። ለምን ቆሮንቶስ ውስጥ ብትገረሙ በጣም ከምትገረሙበት ነገር አንዱ የተተረፈረፈ እግዚአብሔር ጸጋ አለ። ቀጥታ የሚለው የጸጋ ስጦታዎች አሉ። ለማ ለቆሮንቶሳውያን የሚገርማችሁ የመንፈስ ቅዱስ ከፍተኛ ስጦታዎች አሉ። በጣም በሚገርመኝ እነሱ ግን በመንፈስ የሚመላለሱ ሰዎች አይደሉም። እምለው ሰምታችሁ የጸጋ ስጦታ በጣም በከፍተኛ ሁኔታ በመካከላቸው ይንቀሳቀሳል ይሰራል። እነሱ ግን እንደዛ ኢቲክስ የላቸውም ስነ ምግባር የላቸውም በመካከላቸው የማይጠበቁ ኃጢአት ይችላል ግን ደግሞ ታምራት በመካከላቸው ይከናወናል። እንደው ለእናንተ እግዚአብሔር እንደዚህ ይሰጣል አላላችሁ? እግዚአብሔር ሰዋቶ በእነዚህ ዘማዊ ላይ በእነዚህ ጣዖት አምላኪ በእነዚህ ምናምኖች ላይ እግዚአብሔር እንደዚህ ጸጋውን ያፈሳል። አረ ውሰድ ብሎ ይጸልያል። እሱ ደግሞ እግዚአብሔር ይሄን ጸጋ በክርስቶስ ኢየሱስ በማመናችሁ በእናንተ ምክንያት በማድረጉ አመሰግኑ። አሜን። በጸጋ በጸባይ አይደለም በሉት አብርቆታችሁ ላለሰ የቆሮንቶስ ሰዎች ስፒሪቹዋል ዊክ ናቸው በስፒሪቹዋል ጊፍት ስትሮንግ ናቸው። አሁን ለዚህ ነው አንዳንድ ሰዎች በጣም በጸጋ የሚያገለግሏቸው ባይዘው ማስተማርም ጸጋ ነው። አሜን በሉ። አይ በደንብ አሜን በሉ። እና አንዳንዶቻችን እግዚአብሔርን ቃል እናስተምራችኋል ምናምን ትደነቃላችሁና አንዳንድ በመታዩብን ህይወት ደግሞ ትደነግጣላችሁ አይደል? ዲፈረንት እና እንደዚህ የሆኑ ሰዎች አሉ በመንፈሳዊ ስጦታ ስትሮንግ የሆኑ በመንፈሳዊ ህይወት ደግሞ ዊክ የሆኑ ሰዎች አሉ በጣም ደካማ ነው። በእግዚአብሔር መንፈስ በጣም የተባረኩ ናቸው ግን በእግዚአብሔር መንፈስ የሚመሩ አይደሉም። እግዚአብሔር ከዚህ ይጠብቃችሁ። እስቲ በደንብ አሜን በሉ። እንደው አንድ ጊዜ ነግሬያችኋለሁ እንትን ስን መኪና እየነዳው አንድ ቦታ ተዘጋብን። እኔ በጣም ከማፍርባቸው ጊዜዎች አንዱ ከምሰብከው ጋር የማይመጣጠን ህይወት ሰው ሲያገኝ በጣም ይደብረኛል በጣም እና አንድ ዋን ዌይ ነች የማይሆን ሰው ዘግተዋታል እንትን ማለት ከዛ በትህትና አሳለፍኩ ብዙ ማለት እንዴ ላድር ነው እንዴ አልኩና ልክ እንደ ዱርዬ ሹፌር ጥልቅ ብዬ ገባሁ። አንፎርቹኔትሊ ስገባ ያጋጠመኝ ክርስቲያን አይሆን ምን አለ አዛብ ከዛ ፓስተር ና እለፍ የት ልግባ ከዛ እኔ አስረዳዋለሁ ይኸውልህ እኔ እኮ 10 ምናምን መኪና አሳልፌ ምናምን እሱ ደግሞ እለፍ ችግር የለም እለፍ አይደለም እኔ ምናምን እለዋለሁ። እኔ አፈርኩት በምንድን ነው እማረገው ምለውና ትህትና ቅድሚያ ስጡ የለም። አሁን እሱ ደግሞ እግዚአብሔር ይስጠው አይንቀኝም ፓስተር እለፍ ይለኝ ስራዬ ፓስተር አይደለም ግን ፓስተር እለፍ ይለኝ እና ዲዘርቭ ባያረጋቸው የሚያደርጉት ህይወት አይደል እግዚአብሔር ስለናንተ ስለተሰጠው ጸጋ በመካከላችሁ ስለሚሰራው ስለሚንቀሳቀሰው ጸጋ የትንቢት ጸጋ የማስተማር ጸጋ የተለያየ ጸጋ እግዚአብሔር በእናንተ መካከል ስላደረገ በእውነት አመሰግናለሁ። ይሄ አንድ ነገር ፕሩፍ ያደርግልኛል ያረጋግጥልኛል ይላል። ምን በእናንተ ፊት ወይም በእናንተ መካከል ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋል። ይሄ የፈሰሰው እግዚአብሔር ጸጋ ማንንም ላይ ዝም ብሎ የሚፈስ አይደለም። በክርስቶስ ኢየሱስ ላመኑ በመንፈስ ቅዱስ ለተጠመቁ የሚሆን ጉዳይ ነው። ስለዚህ ምንም የስነ ምግባር ዝቅጠት ቢኖርባችሁ ይሄ ፕሩፍ ያደርግልኛል። ምን እናንተ መካከል የሚፈሰው ጸጋ የኔ ስራ ከንቱ እንዳልሆነ ወንጌል በእናንተ መካከል መስበኬ ከንቱ እንዳልሆነ ያረጋግጥልኛል። ስለዚህ ምርጡንም ነገር ቢሆን እመርጣለሁ ከእናንተ መካከል ጸጋ ስለፈሰሰላችሁ እግዚአብሔርን አመሰግናለሁ። ይሄው በመካከላችሁ ስለሚሰራ አመሰግናለሁ ብሎ ነበር። ከዛስ ቅድም ያልኳችሁ ባተረጋገም ሰው ስካቶሊካሊ ሳያው የሚቸወድበት አንዱ ጥቅስ ይሄ ነው። ምን በነገር ሁሉ በምን በነገር ሁሉ
ከዛ የመጨረሻው ምንድነው የሚለው በነገር ሁሉ ባለጠጎች እንድትሆኑ ተደርጋችኋል አሁን በጣም ብዙ ይሄን ነው እንትን እና አንድ የብልጽግና ወንጌል አስተማሪ ብታገኙት አንዱ የሚጠቅስላችሁ ጥቅስ ነው በነገር ሁሉ ባለጠጎች አድርጓቸው በነገር ሁሉ የሚለው ይጠቀልሏል በሀብት በትምህርት በእንትን ሶ በነገር ሁሉ ምንድነው ይላል ባለጠጋ ብትጠይቀው ግን በነገር ሁሉ ሰውዬ ባለጠጋ አይደለም አሁን በነገር ሁሉ ተብሎ በዚህ ዓለም የተዘረዘሩትን ነገር ጠቅላላ ኦውን ያረገ ሰው ማታገኙ ሲጀምር የለም ስለሚዋሿችሁ ነው እንጂ በምን በጤንነት በሀብት ለምን አንድ ያቆርጦስ ላይ እንደዚህ ተጽፏል በነገር ሁሉ ባለጠጋ ተደርጋችኋል ብሎ የሚጠቅሱላችሁ ከዛ ይውላችሁ የመጽሐፍ ቅዱስ ያተረጓጉም ስህተት አንዳንድ ጊዜ በዚሁ በእግዚአብሔር ቃል መልሰን ከእግዚአብሔር ጋር እንድንጋጭ ያደርጋል ይሄው ተብሎ ተጽፏል በነገር ሁሉ ባለጠጋ ሶ ለምንድነው እንትን ማሰጠኝ ለምንድነው በኔ ህይወት ችግሩ ከኔ ነው ወይስ ካንተ ነው አሁን እሱ በነገር ሁሉ ይልና ስፔሲፋይ ያደርገዋል ናሮ ያደርገዋል በንግግርና በእውቀት አሜን የት ለያውም ስፔሲፊካሊ ቆሮንቶስ ኢን ወርድስ ከነገራ በምን በእውቀት ምን ተደርጋችኋል ባለጠጎች ተደርጋችኋል እግዚአብሔርን ማመሰግንበት ምክንያት እናንተ ጋር መጥቶ እናንተን እግዚአብሔር እንደዚህ ያርጓችሁ በምን በነገር ሁሉ ምን አይነት ነገር በእውቀትና በንግግር እነዚህ ደግሞ በመደዳው የሚሄዱ ናቸው እኔ አሁን አንድ ቦታ ማስተምር ቦታ ቆሮንቶስ መጽሐፍ ምዕራፍ 6 ላይ ደርሻለሁ ምዕራፍ 6 ከቁጥር 11 ጀምሮ እስከ 22 ድረስ ከ6 ጊዜ በላይ ታውቃላችሁ ይላችኋል ምን ማለት እንደሆነ ንገራችሁ የቆሮንቶስ ቤተክርስቲያን ስተት ይሰራል ኃጢአት ይሰራል በደል ይሰራል በጣም ብዙ ነገር አለ ሁሉም የሚሰራውን ካለማወቅ ሳይሆን የሚያውቁትን ኢግኖር በማድረግ ነው እግዚአብሔር ግን እናንተን ምን አድርጓቸው በእውቀትም በንግግርም ባለጠጋ አድርጓቸው በሌላ አነጋገር ቆሮንቶስ አገሪቱ ራሱ የግሪክ ሮማን ሲቪላይዜሽን ዶሚኔት የሚያደርጋት ስለሆነ አንዱ በዛ ዘመን በጣም ያዋቂነት መገለጫ ሬቶሪክ ነው የንግግር ጥበብ ነው ባለጠጎች ናቸው አርጊው ሲያደርጉ የሚያውቁትን ዕውቀት ኤክስፕረስ ያደርጉ በጣም አደገኞች ናቸው ስለዚህ ይሄን አመሰግናለሁ ለምን እግዚአብሔር በንግግር የምታውቁትን ነገር የመግለጥም ጥበብ ስለሰጣችሁ እግዚአብሔርን አመሰግናለሁ በነገር ሁሉ በምን በቃልና በዕውቀት ባለጠጋ አድርጓቸው እግዚአብሔር አንዱ እኔ ጴንጤ ከተደረገው ነገር አንዱ ይሄ ይመስለኛል ጴንጤ እኮ ተናጋሪ ነው አሜን የምርን እኮ ነው ማለት የመጨረሻ እኔ ምክር ጅላምፉ የሆነ በአለም ምንም የማይናገር ሰው እስቲ ጴንጤ አርጉት እሳት ነው ሲናገር በቃ የኡንም ይሄ አሁን ሳስበው የእግዚአብሔር ስጦታ ይመስለኛል አንዳንዶቻችን ለማይሆን እንጠቀመዋለን እንጂ የእግዚአብሔር ስጦታ ማለት እኔ ራሴን ስመለከተው በጣም ሰው ፊት ቆሞ ማውራት በጣም ማልችል አይነት ሰው ነበር ማለት ነው የትምህርት ቤት ፕሬዘንቴሽን ምናምን በፍጹም አንዴያ የዕውቀትም ችግር አለ ከነ የድፍረትም አሁን መጥቼ በብዙ ዘንድ አንዳንዴ ስቆም እገረማለሁ ይሄ ዝም ብሎ የመጣ ጉዳይ አይደለም እግዚአብሔር ነው ማላመናችሁም እግዚአብሔር ነው እሺ ደግሜ ነግራችኋለሁ እግዚአብሔር ነው አሜን አትም አንዳንዶቻችን አፈትም ነበርን ሙሴ እንደሚናገረው መናገር ማንችል ራሳችንን ሁሉ መግለጥ ማንችል አሁን ግን የእግዚአብሔር ጸጋ አግኝቶን እንኳን ስለ ራሳችን ስለ እግዚአብሔር መናገር ይችላል ለምን በነገር ሁሉ ባለጠጋ አደረገ በምን በንግግርና በዕውቀት እግዚአብሔር ባለጠጋ አደረገ አሜን አትም እኔ እገረማለሁ ይላችሁ ብዙ ጊዜ ነግሬያችሁ ሊሆን ይችላል እኔ እዚህ ያለን ሰው ከማልንቅበት መሰረታዊ ነገር አንዱ ኢየሱስን ክርስቶስ ብሎ መቀበሉ ነው ይላል ሰምታችኋል እዚህ ዮሐንስ እንደዚህ ክርስቶስ ነው ብሎ በኢየሱስ የሚያምን የዘላለም ሕይወት አለው የዘላለም ሕይወት ያገኘው ይሄ የመጣውን መሲህ ክርስቶስ ነው ብለን ስለተቀበለ ቀላል አይደለም ይላል አምላክ የነበር ከስላሴ አካል አንዱ ይሆን ሰማይና ምድርን የፈጠረ እርሱ መጥቶ ሰው ሆነ ስትባል ማመን ከቻል የእግዚአብሔር እርዳታ ነው እግዚአብሔር በዚህ መገለጥ ባለጠጋ ስላደረገ አሜን አትሉ ምንናቅሰው አይደለም እዚህ ያለ ስለዚህ ቆሮንቶስን ቤተክርስቲያን እንደዚህ በእውቀታችሁ ነገርን ደግሞ ዕውቀታችሁን በሚገልጡበት በንግግራችሁ እግዚአብሔር ሁላችሁን ባለጠጋ አድርጓችኋል ስለዚህ እንደዚህ የጌታችን ኢየሱስ ክርስቶስን መገለጽ ተጠባበቁ አንድም የጸጋ ስጦታ እንኳን አይጎድልባችሁ ሰዓት ይሄድ
እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ይሄ እግዚአብሔር የሰጣችሁ ጸጋ፣ እግዚአብሔር የሰጣችሁ ስጦታ። የመጨረሻውን ተናግሬ ይጨርሳል። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። አሜን አትሉ? ቅዱሳን ንገራችሁ። ወደ ልጁ ወደ ክርስቶስ ኢየሱስ ህብረት የሚለው የግሪኩ ኮይኖኒያ የሚል ቃል ይጠቀማል። የኛ ቸርች ስም ኮይኖኒያ የሚል ቃል እና እግዚአብሔር በጣም በሚገርመኝ ሁኔታ አስቀድሞ የጠራን ወዴት ነው ካላችሁ ወደ ልጁ ወደ ክርስቶስ ኢየሱስ ህብረት። ባይ ዘ ዌይ እኔ ከክርስቶስ ኢየሱስ ጋር ህብረት ሳደርግ ነው ፓስተር ቢኒን ያገኘሁት። አሜን አትሉ? ይላችሁ በጣም ብዙ ሰው የሚጨነቀው በጣም ችግር ውስጥ የሚገባው የተጠራው ወደ ቅዱሳን ህብረት ነው። እንደዚህ አይነት ፓራራል ህብረት አለው። ግን አስቀድመን የተጠራ ነው ወደ ልጁ ወደ ክርስቶስ ኢየሱስ ነው። ልክ እርሱ ጋር መተን ስንሰበሰብ ከተለያየ ቦታ ከተለያየ ዕውቀት ከተለያየ ምናምን ብዙ የተሰበሰበ አገኘን። በዛ የተመሰረተ ህብረት ነው ያለው። እኔ ለእናንተ እንኳን ያለኝ ፍቅር ያለኝ ከክርስቶስ ኢየሱስ ያገኘሁት። አሜን አትሉ? ዝም ብዬ ከመሬት ተነስቼ ሰው መወድ ሰው አይደለም። ከመሬት ተነስቼ ከማላቀው ሰው ጋር ህብረት ማድረግ አይደለም። አሁን እሺ እዚህ የመጣሁት ስለማቅ ነው። ፓስተር ቢኒና ቃሉ እናንተና ቃሉ እዚህ ማቃቸው ብዙ ሰዎች አሉ አምናለሁ። አንዳንድ ቀን የሚገርማችሁ አገልግሎት ክፍለ ሀገር ይደወላል። እሺ የት ነው እንትን ቃለ ሕይወት የት እንደዚህ ሄጄ ቆላቀ መቼ አርብ ምንም ሰር ትኬት ቆርጬ ተነስቼ ሄዳለሁ። አይቻቸው ቆላቀ እንደዚህ አይነት ማመን የመጣብኝ ከምንድነው ታላችሁ? እነዚህ ሰዎች ህብረታቸው ከርሱ ጋር ነው ብዬ ስለማመን እኔ ደግሞ ያገኘዋችሁ በሱ ስለሆነ አምኛችሁ ይላል። አንዳንድ ሰው እንደዛ ጠርቶ ሊገለኝ ይችላል። ከፈለገ ጠላት እንትን ቃለ ሕይወት አስይዣለሁ ብሎ ማንም ሰው የማይደርስበት ቢወስደኝስ ይሄዳለሁ። በማስለመጡብኝ በክርስቶስ ኢየሱስ አሜን። ለምን አትሉ? ህብረታችን በሱ ነው። ለምን አሜን አትሉ? ባይዶ እንደዚህ ቢገባችሁ ቤተክርስቲያን ክላስ ይጠፋል። የሀብታሞች የድሆች የተማሩ ያልተማሩ የእንትኖች የእንትን ሀገር ሰዎች የሚባል የለም። የተሰበሰብነው የተጠራነው ወደ ልጁ ወደ ክርስቶስ ኢየሱስ ህብረት ነው። እስቲ ጩና አሜን በሉ። እስቲ የመጣሁት በሉ እስቲ ወደ ልጁ ወደ ኢየሱስ ክርስቶስ ህብረት ነው። ስለዚህ ሰው ማየው ከሱ አንፃር ወደ ልጁ ወደ ክርስቶስ ኢየሱስ ህብረት የጠራችሁ እግዚአብሔር ደግሞ የታመነ ነው። አሜን ለምን አትሉ? በዚህ ህብረት ውስጥ ምንም ነገር ቢቀር እሱ የታመነ ነው። አይ ጠርቶ የሚጥል አይደለም፣ ጠርቶ የሚበትን አይደለም፣ ጠርቶ ፍጻሜ ጋር የማያደርስ አምላክ አይደለም። እርሱ የጠራን የታመነ ነው። እስቲ ጮኻችሁ አሜን በሉስ። እኔ ጳውሎስ ይገርም ማንንም ሰው እኔ በክርስቶስ ኢየሱስ አውቃለሁ ይላል። ይሄ ማለት ጥላውን ገሰሰን አላውቀውም ማለት አይደለም። አውቀዋለሁ። ሰምታችሁኛ? ምን ማለት ነው? ከማንም ጋራ ህብረት ሳደርግ በቤተክርስቲያን ውስጥ በቅዱሳን ህብረት መካከል መሰረቴ ክርስቶስ ነው ማለት። ሰውየውን ክርስቶስ ካደረገው ነገር አንፃር ነው የምመለከተው። ሀብታም ስለሆነ የተለየ ክብር የለኝም፣ ድሃ ስለሆነ የተለየ ንቀት የለኝም። ሰውየውን ጠይቋል በክርስቶስ ነው። አዎ ኢኩቫለንት ከማንም ሰው እኩል ክብር ሰጠዋል። ለምን? እማውቀው በክርስቶስ ነው። ለምን አሜን አትሉ? አሁን አንዳንዶቻችን እንደዛ አይደለም ዕውቀታችን። ወለኝ ነው ለሀብታምና ለድሃ ለተማረና ላልተማረ ለምናምን ምን ሰጠው ቫልዩ ራሱ ይተል። እኔ እላለሁ ሁሉ ጊዜ አሁን ሀብታም የማይሆን ቀልድ ሲቀልድ ራሱ ይሳቃል። እንጨት የሚል ቀልድ ዋው የተሰበሰበ። ድሃ ደግሞ በጣም የሚያስቅ ቀልዱ ማንንም አይስቅም። እቤት ገብተን ነው የምንስቀው ራሱ አሜዚንግ እኮ ነው የቅድሙ ምናምን ትላላችሁ። መጥፎ እኮ ነው። እኔ ስለ ገንዘብ ብዙ ጊዜ አስተምሬያችሁ አውቃለሁና ገንዘብ ባይተሰፍ ፓወር አለው። ስገድ ነው። አሁን አታቆም ሰውዬው ይሄ ፎቅ የሳቸው ዝም ብለህ ሳታውቀው ክብር ይገባል። ታከብራቸዋለህ ሰውዬው ዝም ብለህ። ከዛ ፊት እኮ ምንም ክብር አልነበረም። ግን ሰው እግዚአብሔር ቤት ከመጣ እዚህ ከተጣመረ ከተያያዘ ፎቅ መከባበሪያችን አይደለም። አሜን። ትምህርት መከባበሪያችን አይደለም። አሜን። በመማር ጥሩ ነው ያላችሁ ምናምን ቁመናችሁ ምናምን መከባበሪያ እዚህ መከባበሪያ በክርስቶስ መሆን። አሜን ለምን አትሉ? አንድ እኔ የሚሄድበት ቤተክርስቲያን አለ። እቺን ብያችሁ ጨርሳለሁ። እና
አንዳንድ ሰዎች ይመጣሉ እና ቸርቹ አዲስ ሲሆን ይፈራሉ ወደ ኋላ ምናምን ይቀመጣሉ ኑ ይላቸዋል ምንም የተለየ ወንበር ኑ እዚህ ጋር ቁጭ አንዳንድ ሰው ደግሞ ይመጣል አሁን እዚህ ጋር ካላረጋችሁት የሚጣላችሁ ሰው አለ የሆነቴን እኮ ነው ለራሱ በጣም ትልቅ ግምት የሚሰጥ እና ይሄ ለእንግዳ ነው ስትል እኛ ምንድነው እሺ አጠገባቸው ያለውን ሰው እኔ አንተን ማቀህ በሉት በክርስቶስ ነው ህብረታችን በክርስቶስ ነው እና ሁሉ ጊዜ ቤተክርስቲያን ውስጥ የምሰጠው አሳይመንት አለ ይሄ ከገባችሁ ዛሬ አንድ የማታውቁትን ሰው ሰላም ብላችሁ ሄዱ አሜን አትም አሁን አቀማመጣችሁን በፈትሽ በጓደኛ ነው የተቀመጣችሁት ከኔ ጋር የመጣ ብቻ አገልጋይ ያለ ፋኒ እሱ ብቻ ነው ብቻውን የተቀመጠ ሌሎች በጓደኛ እና ስትወጡ ሰላም ተባባሩት እንደዛ ነው አንዳንዶቻችሁ 20 ዓመት 10 ዓመት 15 ዓመት እዚህ ቤተክርስቲያን አመልካችሁ ስቲል ነው ሰላም ማትባባሩ ሰዎች አሉ ህብረታችሁ በክርስቶስ ከሆነ ዛሬ የማታውቁትን ሰው ሰላም ብላችሁ ትሄዳላችሁ እስቲ አሜን በሉ ቆመን እግዚአብሔር እናመሰግነዋለን